የበላይነህ ክንዴ ግሩፕ ፊቤላ ኢንዱስትሪያል የደብረ ብርሃን መኪና መገጣጠሚያ ግቢ ውስጥ እንገኛለን። በዚህ ግቢ የኤሌክትሪክ ባሶች ተገጣጥመው ለገበያ ይቀርባሉ። የመገጣጠሚያ ሂደታቸው ምን ይመስላል የሚለው በዛሬው ፕሮግራማችን ቆይታ ይኖራናል። ተበትኖ ከመጣ በኋላ እዚህ እያንዳንዱን አሴምብሊንግ እናደርጋለን። ሚዛውን ቅርጽ ማቴሪያሎቹ ነው እዛ ጋራ ስቴሽኑ አለ አሴምብሊንግ ነው የሚያደርጉት። እዚህ ጋራ አክሰሰሪውን ይሰራሉ። እንደዚህ ያለ ነው የምንሄደው። በእያንዳንዱ ሂደት ውስጥ ምን አይነት ቁጥጥር ነው የሚደረግለት? ያንንስ የሚያደርገው ምን አይነት ሰው ነው? ኢንጂነር አለ ኢንስፔክሽን። አሁን የምናያቸው የመኪና መገጣጠሚያው ሂደቶች አሉ አሁን ያለንበት ክፍል እና በዚህ ክፍል ዋነኝነት አንተ አሁን ክትትል የምታየው ነገሮች ዋነኛ ነገሮች ምንድናቸው? እነዚህ መኪናዎች ሲገጠሙ እያንዳንዱ ማቴሪያል በሙሉ ተበትኖ ነው የመጣው። ለቀለም እስከምናሻገር ድረስ እዚህ ያለው በየዳ ስቴሽን ነው እዚህ ያለው በሙሉ። ከዛ ፍሬም አሴምብሊ ዛጋ ስላለን ከሱ ጋር ጀምረን የእያንዳንዱን ዳይሜንሽኖች ቻይኖቹ ሰጥተውናል። በዛ መሰረት በዳይሜንሽን መሰረት እናስቀምጣለን። ምክንያቱም እዚህ ጋር አሁን የሆነ ስህተት ካለ እስከ ፊኒሺንግ ድረስ ብዙ ችግር ያመጣል። ይሄ ጋኛ ጋር ያለው ዳይሜንሽን በሙሉ ለነኛ ሁሉ ወሳኝ ስለሆነ ማለት ነው። እና ከዛ ደግሞ እንደገና ይሄ ይዞ የሚጓዘው የሰው ህይወት እስከሆነ ድረስ ከዛ የተለያየ ነገሮች ተበላሽቶ መበየድ የለባቸውም። በየዳም በጣም አሪፍ በያጅ በሆኑ ልጆች ነው የሚበየደው ይሄ እያንዳንዱ ነገር ማለት ነው። ከዛ በየዳው በጥራት እንዲበየድ ምናምን እያንዳንዱ ነገር ቁጥጥር እናደርጋለን። አንተ ከገባ ጊዜ ጀምሮ የምታስታውሰው ምን ያህል መኪናዎች? እኛ ባለፈው ወደ 30 ባስ ኮችም እንደገና ኢቪ ባስም አስወጥተናል። አሁንም እዚህ ጋር 30 መጥቶ ነበር። እንዲያውም አሁን አምና በተሻለ መጠን አሁን 25ኛ መኪና ላይ ነው እዛ ጋር ያለው እየጨረስን ነው በቃ ኦልሬዲ ማለት ነው። ከዛ ደግሞ ቀጣይ ለሚመጣው አሁን እሱም ዝግጅት እያደረግን ነው። እያንዳንዱ ነገሮች ማቴሪያሎችም እያስቀመጥ ነው። ከዚህ የሚተርፉ ማቴሪያሎችን በስቴሽን እያስቀመጥናቸው ነው ያለው እሱ። አብዛኛው እዚህ የምንመለከታቸው ወጣቶች ናቸው። ትክክል ወጣቶች ናቸው። ከቴክኒክና ሙያና ከዩኒቨርሲቲ ነው ፍሬሽ ተማሪዎችን ነው የቀጠርነው እና አዲስም ቴክኖሎጂ ስለሆነ የመያዝ አቅማቸው ከፍተኛ ነው። ስለዚህ የተወሰኑ የቻይና ባለሙያዎችን አምጥተን ቴክኖሎጂውን ትራንስፈር አድርገናል ማለት ይቻላል። አሁን አቅማችንን አዳብረን በራሳችን ልጆች ነው እየሰራን ያለነው። ለዛም ነው ወጣቶችን የምታዩ። መልካም እቺኛዋ መኪና ከሌሎቹ ወደ መኪና ቅርጽነት በደንብ ደርሳለችና ገባ ብለን እናያት። ይሄ የምታዩ ከተበየደ በኋላ እዚሁ የብየዳው አካል ዝገት እንዳይዝ ቀለም ይቀባል። ቴስት ያደርጉታል፣ ቼክ ያደርጋሉ። የተቀረውን ቼክ የምናደርገው ያልተበየደ አክሰሰሪ ካለ እዚሁ ነው። ሁሉ ነገር ጨርሰን ወደ ቀለም ቤት ከመሄዱ በፊት የብየዳ ስራ እዚሁ ማለቅ ስላለበት እዚሁ አልቋል ማለት ነው። እዚህ ጋራ ቼክ የምናደርግበት ነው። ከዛ ትራንስፈር እናደርጋለን ማለት ነው። ይሄ አልተቀባም ገና ነው። ግን አሁን እንትን ፖሊሽ ይደረጋል። ያ ማሽን በአንድ ጊዜ ስንት መኪና ነው የሚቀባው? በአንድ ነው የሚቀባው። ግን 4 ባንዴ እንቀባለን። የተለያየ ስቴፕ አለው ማሽኑ ራሱ ደረጃ አለው። እዚህ ጋር ፕራይመሪ የሚባላል ኢምፖክሲ ነው የሚቀባው። መጀመሪያ ይጸዳል። ከተጸዳ በኋላ ኢምፖክሲ እንቀባዋለን። ከኢምፖክሲ በኋላ ወደዚህ ይመጣና ይታሽና ይሄ ኢምፖክሲው ስቲኮ ፔር ሜታል ወይንም በአማርኛ ስቲኮ ሜታል ይባላል። ማን ነው ብረት ስቲኮ በፖሊሽንግ ይታሻል። ከታሸ በኋላ ይለሰለሳል። ከተለሰለሰ በኋላ ይታጠባል። ከታጠበ በኋላ ፈርስት ፕራይመሪ ፔንት ይቀባል። ቀለም መቀቢያ ማሽኑ እዚህ ያለው ቴክኖሎጂ ምንድነው የሚለየው? አሁን ይሄ እዚህ ታጥቢያለሽ፣ ታጸጃለሽ፣ እዛ ደግሞ ይቀባል። ከቀባ በኋላ ደግሞ ማድረቂያ አለ። ከቀባን በኋላ ማድረቂያ አለ። ማድረቂያው ይለኮሳል። በርነር አለ። በርነሩ ይለኮስና
ይሞቃል። ከሞቀ በኋላ አውጥተን ለሚቀጥለው ክፍል እንሰጣለን። እየተቀባ ያለው የባትሪ ከቨር ነው። የባትሪ ክዳን ማለት ነው። የመኪናው ባትሪ ክዳን እሱ የሚገጠምበትም ሌሎች ስራዎች የሚሰሩበት ክፍል አለ ማለት ነው። አዎ አሁን ይሄንን ከጨረስን በኋላ ሶስተኛው የኤሌክትሮ መካኒካል የምንገጥምበት ክፍል እንሄዳለን ማለት ነው። ወደዛ ነው። የምንመለከታቸው የኤሌክትሪክ ባሶች ስለሆኑ አብዛኛው ኤሌክትሪክ የተመለከቱ ነገሮች ይመስለኛል በዚህ ክፍል የሚሰሩ። አዎ እዚህ ነው እየተገጠሙ ያሉት። አሁን እዚህ የመጀመሪያ የየራሱ ስቴፕ አለው። የራሱ ደግሞ ኮንትሮል የሚያደርግ ደግሞ ባለሙያ አለ። መሰረታዊ የሚባል የምታያቸው ነገሮች አንተ እንደ ባለሙያ ምንድነው እዚህ ቦታ ላይ የምታየው? እንግዲህ ያው እዚህ ጋር እየሰራን ያለ ነው የኤሌክትሪክ ባስ ነው። አጠቃላይ ሲስተሙ የሚንቀሳቀሰው ምንድነው በኤሌክትሪክ ኢነርጂ ነው። እንደሚታየው እዚህ ጋር ኤሌክትሪክ ሲስተሙን ኮንትሮል የሚያደርጉ ዲቫይሶች አሉ። ከስር ላይ የሚታየው ሲስተም ምንድነው ባትሪ ኮንትሮለር ነው። ከላይ ስቶሪ ሆነውን ወይም የተጠራቀመውን ቮልቴጅ ኮንትሮል የሚያደርገው ይሄ ሲስተም ነው። የሚያስፈልገውን ቮልቴጅ የሚያስፈልገውን ከረንት ለመኪናው ይሰጣል ማለት ነው። ስለዚህ ከባትሪ የሚያገኘውን ኃይል መኪናው በኤሌክትሪክ ሲስተም ወደሚፈለገው ቦታ የሚያደርስበት ፕሮሰስ የሚሰራበት ቦታ ነው ማለት ነው። እሺ ከባትሪ ኮንትሮለር በኋላ ያለው ሲስተም ሬጉሌተር ነው። ይሄ ሲስተም ሬጉሌተር ነው። ከዚህ ከሬጉሌተሩ ወደ ጠቅላላ ቬሂክል ወይም ደግሞ ባስ ኮንትሮለሩ ይገባል ማለት ነው። ቮልቴጅ የሚፈልገው ቮልቴጅ እና ከረንት ከዚህ ከገባ በኋላ ይሄ እንግዲህ ዋናው ሞተር ወይም ደግሞ መኪናው የሚያንቀሳቅስልን ኃይል የሚመነጨው እዚህ ውስጥ ነው ማለት ነው። ሞተር ይባላል ወይም በነዳጅ መኪና ኢንጂን ምንለው ማለት ነው። ይሄ ግን የኤሌክትሪክ ባስ ስለሆነ ሞተር ይባላል ማለት ነው። ይሄ ሞተር ኮንትሮል የሚደረገው እንግዲህ በዚህ ሲስተም አማካኝነት ማለት ነው። እያንዳንዱ ያው ተርሚናል አለው። ከዚህ የሚወጣው ቮልቴጅ እና ከረንት ወደ ሞተሩ ይገባና ሞተሩ ላይ ኢነርጂ ወይም ደግሞ ፓወር ይፈጥርናል። ከዚህ በኋላ የሚዘረጉ ሲስተሞች ፓወር ትራንስሚሽን ሲስተም እንለዋለን። ፓወር ትራንስሚሽን ኃይል ማከፋፈል ማለት ነው። ወደ ጎማ ፓወር ወደ ጎማ እንዲመጣልን የሚያደርግልን ሲስተም ነው። ቀጥታ ከዛ ያገኘውን ኃይል ወደዚህ ነው የሚመጣው። ወደዚህ ጉልበት እንዲመጣልን በፕሮፔለር ሻፍቱ አማካኝነት እዚህ መሃል ላይ የዚህ ሲስተም መሃል ላይ ይገባል ማለት ነው። ኃይል መሃል ላይ ከገባ በኋላ የግድ ከኋላ የመጣው ኃይል ወደ 90 ዲግሪ ዲስትሪቢዩት መሆን አለበት። መኪናችን የሚነዳው በ90 ዲግሪ ወደ ዲስትሪቢዩት በሆነ ኃይል ነው ማለት ነው። ሶ በዛ አማካኝነት ወደ ቀኝና ወደ ግራ ጎማ ፓወር ይተላለፋል ማለት ነው። ያው እንደሚታየው ይህ መኪና ሪር ዊል ድራይቭ ነው። ሪር ዊል ድራይቭ ማለት ምንድነው? የኋላ ጎማ ተነጅ ነው። የኋላ ጎማው ብቻ ጉልበት ያገኛል። የፊተኛው ለመሪና ለስቲሪንግ ብቻ ነው የሚያገለግለው ማለት ነው። መሪን ለማዘዋወር ማለት ነው። ሶ በዛ አማካኝነት እዚህ ጋር ፓወር ይደርሳል ማለት ነው። 10 ባትሪ ከላይ ማውንት ይደረጋል ማለት ነው። ይቀመጣል ማለት ነው። ለዚህ ጉልበት አስተላላፊ ስለሆነ 10 ባትሪ ማውንት ይደረጋል። ያው ዲስአሴምብል የሆነው ባትሪ ይሄ ነው። መጀመሪያ ላይ ሲሆን ማለት ነው። ይሄ ባትሪ ከላይ ይቀመጣል። ሌላ ደግሞ ኤሲ ሲስተም አለው። ኤሲ ሲስተም ማለት ምንድነው? ያው ፐርፐዙ ማቀዝቀዣ ወይም ደግሞ እንደ አስፈላጊነቱ ማሞቂያ ማለት ነው። ኤሲ ሲስተም ከላይ ማውንት ይደረጋል። ከላይ ማውንት የሚደረገው ኤሲ ሲስተም ያው ያንን ይመስላል ማለት ነው። ሩፍ ላይ ወይም ጣራ ላይ ሳፖርት የሚደረጉ ነገሮች እዚሁ ጋር ይለጠፋሉ ማለት ነው። ፍሉር ቦርድ ወይም ደግሞ የወለል ስራ የሚሰራበት ነው። የወለል ስራ ሲሰራ እንግዲህ ጣውላዎቹ እያንዳንዱ ኦፕቲማይዝ በሆነ ዳይሜንሽን ነው የሚቆረጡት። ምንድነው እሱ ዋናው ፐርፐዙ ዌስቴጅ እንዳይኖር ነው። ትልቁ ዓላማ ያው ምንም አይነት ብክነት እንዳይኖር ለምሳሌ እዚህ ጋር እያንዳንዱ ዳይሜንሽን ነው ስታንዳርድ አለው። ፉል ዳይሜንሽን ይመጣል የጣውላው። ነገር ግን እሱ ሲቆረጥ ምንም አይነት ብክነት እንዳይኖር ኦፕቲማይዝ የሆነ ዳይሜንሽን ይሰራለታል ማለት ነው። በዛ መልኩ ጣውላው ከተቆረጠ በኋላ ከስር ፖስቲሽ ወይም ደግሞ ማያያዣ ይደረግለትና በስክሪው እያንዳንዱ ጣውላ ማውንት ይደረጋል ወይም ደግሞ ይታሰራል ማለት ነው።
ሶ የጣውላ ስራ እዚሁ ላይ ሙሉ ተጠናቆ ያልቃል። ሌላ ተጨማሪ ከላይ ኤሌክትሪክ ዝርጋታዎች ሙሉ በሙሉ ያልቁና ሩፍ ወይም ደግሞ ጣራ ምንለው ሲስተም በሙሉ እዚህ ጋር ይጠናቀቅና ያልቃል። ወደ ቀጣዩ ስቴሽን ይሸጋገራል ማለት ነው። ስለዚህ እዚህ ጋር የወለልና ወይም ደግሞ የጣራ ስራ ከኤሌክትሪኩ ጋር መጨረስ ኤግዛክትሊ እሱ ይሆናል። እስካሁን እያለፍናቸው የመጣናቸው ደረጃዎች አንዱ ሳይሰራ መጥቶ ከዛ እንደገና ይሰራ የሚባል ነገር አይኖርም። ሁሉም እያለቀ ነው የሚመጣው። ኤግዛክትሊ ስቴሽንም ያስፈልገበት ምክንያት ለዛ ነው። እያንዳንዱ ስቴሽን ላይ የሚሰሩ ስራዎች ዲቴል አለን፣ ማኑዋል ተዘጋጅቶ ዲቴል አለን። ያ ስቴሽን ላይ የሚሰራ ስራ ሳያልቅ ወደ ቀጣይ ስቴሽን በምንም አይነት መልኩ አይተላለፍም ማለት ነው። እንደዛ ከሆነ ያው የኳሊቲ ወይም ደግሞ ሌላ ክፍተት ሊያመጣበት ስለሚችል ስራውም ደግሞ አብሮ ሊሄድ ስለማይችል አንዱ ስቴሽን ላይ ማለቅ ያለበት ስራ የግድ አልቆ ወደ ቀጣዩ ስቴሽን ይሸጋገራል ማለት ነው። ስለዚህ እዚህ ጋር የነበረው ይሰራ የነበረው አልቆ ወደ ሌላ ቦታ ሄዶ ነው ክፍት የሆነው ቦታው። ሌዘር ስራ እዚህ ጋር ስላለቀ ወደ ቀጣዩ ስቴሽን ተሸጋግራል። ሶ እሱን የሌዘር ያለቀውን ሌዘር ማየት እንችላለን። ሶ እዚህ ጋር የመጨረሻው ስቴሽን ይሆናል ማለት ነው። እዚህ ጋር እንግዲህ ምን ሰራው ስራ ምንድነው? ዊንድ ሺልድ እና ሳይድ ግላስ ወይም ደግሞ ይሄ የጎን መስታወቶችና የፊት ለፊት መስታወት የኋላ መስታወት እዚህ ጋር ጥንቅቅ ብሎ ይሰራል ማለት ነው። በተጨማሪም ደግሞ የወንበር ስራ ፓሴንጀር ሲት ወይም ደግሞ የተሳፋሪ ወንበር እንዲሁም የሹፌር ወንበርና ሌሎችም አክሰሰሪዎች በሙሉ እዚሁ ላይ ጥንቅቅ ብሎ ያልቃሉ። የዳሽቦርድ ስራም እዚሁ ጋር ይሰራል ማለት ነው። እኔ ከመምጣቴ በፊት ይመስለኛል ሌላ አንድ መኪና ወጥቷል። ሁሉ ነገር እንደዚህ ተጠናቆ አልቆለት ለሙከራ ነው የወጣው። ለሙከራ የወጣው መኪና ከትናንት በስቲያ የተጠናቀቀ ነው። ሰው ቅድም የወጣው የመንገድ ፍተሻ መኪና ከሁለት ቀን በፊት ከዚህ ሾፕ የወጣና ፒዲአይ ተሰርቶ የተጠናቀቀ መኪና ነው ማለት ነው። መልካም እንግዲህ እስካሁን ድረስ ያየናቸው ስቴፖችን አልፎ በየቀኑ የሚወጣ መኪና አለ ማለት ነው። በየቀኑ ያው እንደ ስራው ሁኔታ አሁን ከረንትሊ በሁለት ቀን ጋፕ ውስጥ መኪና ይወጣል ማለት ነው። ጥንቅቅ ያለ መኪና ማለት ነው። እሱ ይወጣል። በሚፈጥንበት ሰዓትም በአንድ ቀን የሚወጣበት ኢንተርቫል አለ። ያው እንደ ስራ ሂደቱ ነው። በዛ ምክንያት በአንድ ቀን ወይም በሁለት ቀን ውስጥ መኪኖች ይወጣሉ ማለት ነው። አሁን እያለፍናቸው የመጣናቸው ደረጃዎች አሉ። እናንተ ፊድባክ ወደ ኋላ ላሉት መስጠታቸው አይቀርም። ለእናንተ ደግሞ ከዚህ ከወጣ በኋላ የሚመጣ ፊድባክ አለ። ምን አይነት ነው? እሱን እስቲ ንገረኝ። እንግዲህ ስራ ሲሰራ ያው ግልጽ ነው፣ ሁልጊዜም ፊድባኮች ይኖራሉ። ሶ ኢምፕሩቭመንት የሚኖረው ሰው ለውጥ የሚኖረው ፊድባኮችን አክሴፕት ማድረግ መቀበል ሲችል ነው። እኔ አሁን የፕሮሰስ ኢንስፔክሽን ወይም ደግሞ ፕሮሰስ ኢንጂነር ባለሙያ ነኝ። ፕሮሰስ ኢንጂነር ማለት ምንድነው? እያንዳንዱን የስራ ሂደት ዶክመንት ማድረግ እንዲሁም ሰራተኞቹ ደግሞ የሚያስፈልግ ቴክኒካል የሆነ ነገር ሲያስፈልጋቸው አሲስት ማድረግ ነው። የቁጥጥር ባለሙያ ደግሞ ኳሊቲ ኢንጂነር አለ። ኳሊቲ ኢንጂነር ማለት ምንድነው? በፕሮሰስ ኢንጂነር አማካኝነት የተሰሩ ስራዎች ክፍተት ካላቸው ምን ያደርጋል? ወደ ኋላ ባክ ይመልስና ይሄ አይነት ክፍተቶች የኳሊቲ ክፍተቶች አሉ ብሎ ያስተካክላል ማለት ነው። የሂደት ቁጥጥርና እንደገና የጥራት ቁጥጥር ደግሞ ለብቻው አለው። ፋይናል ኢንስፔክሽን የምንሰራበት የመጨረሻ ፍተሻ የምናደርገው ምን ነገሮች ናቸው? እዚህ ጋር በዋነኝነት የምትሰሯቸው እዚህ ጋር እናመጣና በመሳሪያ ቀጥ ማለቱንና አፕ እንዳውን እንዳያደርግ ስትሬት መሆኑንና ደግሞ የላይቱን በትክክል እንትን ማለቱን ቸክ እናደርግበታለን ማለት ነው። የመብራቱን ማለት ነው። ፓወሩን ቸክ እናደርግበታለን። ዛና ከፍና ዝቅ ማለቱን ስትሬት መሆኑን ሁሉ ነገሩን እዚህ ጋር በማሽኑ አማካኝነት እየተንቀሳቀሰ ማሽኑ እዚህ ጋር ይንቀሳቀሳል። ለሱ ቸክ እናደርግበታለን። ስለዚህ እዚህ ቦታ ላይ የብርሃን መጠኑና አለመዛነፉን ቸክ እናደርግበታለን። ሌላኛው ወዴት ነው? ሌላኛው ደግሞ እዚህ ጋር ነው። ይሄ ወላይ አላይመንት ማሽን እንለዋለን። ስለዚህ አሁን ጎማ ላይ ተገጠሙት እሱ ነው እዚህ ጋር ወይሉን እንትን እዚህ ጋር የጎማውን አላይመንቱን ቀጥ ማለቱን እንዳይዛነፍ እሱ ነው ቸክ የምናደርግበት። እዚህ ጋር ያለው ቀጥ ብሎ አሁን ሲሄድ መኪና ላይ ጎማ እንዳይበላ ጠርቱ እንዳይወጣ ስትሬት ሆኖ እንዲሄድ እዚህ ጋር ጭነን ሙሉ ለሙሉ ኮምፒውተራይዝድ በሆነ መልኩ ማለት ነው። ስለዚህ የመጨረሻው ፋይናል ስቴጃችን ነው። ከዛ ይሄን ካደረግን በኋላ ምንድነው እዛ ጋር የምታዩ ቅድም ካየሽው ዋተር ፕሩፍ እንቀባዋለን ከስር።
ዋተር ፕሩፍ ካደረግን በኋላ መጨረሻ ላይ ደግሞ ዋተር ቴስት ሁሉንም ነገር ፋይናል አድርገን ጽድት አድርገን እንዳይገባ የሚያደርግ እሱን ቸክ እናደርጋለን። አጠቃላይ እነዚህ ሲስተሞችን እዚህ እንሰራና መጨረሻ ላይ ቸክ እናደርጋቸዋለን ወይም ኢንስፔክት እናደርጋቸው ሙሉ መኪኖቹን ምን የጎደላቸው እንዳለ ሙሉ ፍተሻ እናደርግና ፒዲአይ ቼክ ሊስት አድርገን ለከስተመር እናቀርባለን ማለት ነው። ቆይታችን ምን ይመስል ነበር? ባለሙያዎቹ ጥሩ ማብራሪያ አድርገውልኛል። ለኔ እንደማጠቃለያ አገራችን የፐብሊክ ትራንስፖርትን ለመደገፍ ባለው እንትን በዶላር የሚመጣው እኛ በብር እየሸጥን ነው። ይሄም ራሱ አንድ እንትን ነው። ሁለተኛ የአካባቢው ሰራተኛ እንትን ወጣቶች ከቮኬሽናል ወይንም ከቴክኒክና ሙያ ትምህርት ቤትና ከዩኒቨርሲቲ የሚመጡትን ቴክኖሎጂ ትራንስፈር አድርገናል። ይሄ ትልቁ የፊቤላ አቅም ነው የብለን እናት ብቻ ይሆን ቴክኖሎጂ እውቀትን ማሸጋገርና ወጣቶች እንደምታያቸው ከነበረው ከበፊቱ አሁን የተሻለ የስራ ፍጥነትና የእውቀት የገበየንበት ነው። ወደፊትም ይሄንን እናስቀጥላለን ብለን እናስባለን። ከዚህ በፊት ፊቤላን መጥቼ ባየው ኤሌክትሪክ ባስ ዲቴል እያንዳንዱ መኪና እንዴት ከመጀመሪያ ጀምሮ ተገጣጥሞ ቀለም ቅቡን አጠቃላይ የፍተሻ ሂደቱን ጨምሮ እንደዚህ መኪና ሆኖ እስኪወጣ ድረስ የተመለከትኩበት ቀን ነው። ጥሩ ቆይታ ነበር። አመሰግናለሁ። እስቲ ከፊታችን የምናያት ባስ ውስጥ ጎራ ብንል ደስ ይለኛል። እሺ በበላይነህ ክንዴ ግሩፕ ፊቤላ ኢንዱስትሪያል ደብረ ብርሃን የመኪና መገጣጠሚያ በኢትዮጵያ የመጀመሪያ የሆነውን የኤሌክትሪክ ባስ በመገጣጠም ይታወቃል። እንግዲህ የተለያዩ ኤሌክትሪክ ባሶችን ገጣጥሞ ለተለያዩ ክልሎችና እንዲሁም መስሪያ ቤቶች ለአገልግሎት እንዲውሉ አድርጓል። ከነዚህም ውስጥ ጎንደር ከተማ፣ ደብረ ብርሃን ከተማና አዲስ አበባ ከተማ ይገኛሉ ማለት ነው። እንዲሁም ደግሞ የተለያዩ ሴክተር መስሪያ ቤቶች ለሰርቪስነት ለማዋል የተለያዩ የኤሌክትሪክ ባሶችን ገዝተው ወስደዋል። አሁን በዚህ ወቅትም 30 የሚሆኑ የኤሌክትሪክ ባሶች በመገጣጠም ላይ እንዲሁም ደግሞ ሌሎች እየተገጣጠሙ የሚገኙም አሉ። አሁን እኔ የምገኝበት የኤሌክትሪክ ባስ ደግሞ የመገጣጠም ሂደቱን አጠናቆ ተፈትሾና ሙከራ አድርጎ በቀጥታ ወደ አዲስ አበባ ጉዞ ሊያደርግ በዝግጅት ላይ ይገኛል። እዚህ ምን ይሰራል ለኤሌክትሪክ ባሶች? መልካም እንግዲህ ይሄ ከበላይነህ ክንዴ ቢዝነስ ግሩፕ የአፍተር ሴል ሰርቪስ ስቴሽን ውስጥ ነው የምንገኘው። ምናልባት ከበላይነህ ክንዴ ደብረ ብርሃን መኪና መገጣጠሚያ ግቢ ውስጥ ተገጣጥመው የሚመጡ ተሽከርካሪዎች ሙሉ የአፍተር ሴል ሰርቪስ እና የስፔር ፓርት አቅርቦት እዚህ ግቢ ነው የሚሰጠው። የመለዋወጫ አቅርቦት እዚህ ነው የሚሰጥ። እሱንም ላሳያችሁ። መልካም መልካም እዚህ ግቢ ውስጥ ከ3 በላይ የመለዋወጫ መጋዘኖች አሉ። ሙሉ ለሙሉ ማለት በሚቻል ደረጃ የኤሌክትሪክ ተሽከርካሪዎችን መለዋወጫን በብዛት የምንይዘው የመለዋወጫ አቅርቦት ችግር የለብንም። ሲቲ ባሶችን ኮንሲደር ያደረገው ወይ ነው ከግምት ሲያስገባ በቅርቡ የገባ መለዋወጫ እቃ ነው። እንደምታዩ ሁሉም የቦዲ ፓርቶችም ሆነ የኤሌክትሪክ እቃዎች እዚህ መጋዘን ውስጥ ይገኛሉ። እንደምታዩ ከዚህ አሁን ፊት ለፊት የምናያቸው ሙሉ የቦዲ እቃዎችና የሰስፔንሽን ሲስተም መለዋወጫዎች ናቸው። እዚህ መጋዘን ውስጥ የሙሉ ኤሌክትሪክ እቃዎችንም ያካተተ ነው። ምናልባት በአፍተር ሴል ሰርቪስ ስቴሽናችን ውስጥ ከምንይዛቸው መለዋወጫዎች መካከል ከ6 በላይ ኢንተርናሽናል ካምፓኒዎች ጋር የአፍተር ሴል ሰርቪስ አግሪመንት ተፈራርመን ማለትም ከካትል ባትሪ አምራች ኩባንያ በአፍሪካ ደረጃ የአፍተር ሴል ሰርቪስ ኤጀንት በመሆን ሙሉ አፍሪካን በመሄድ አፍተር ሴል ሰርቪስ እንሰራለን። ለዚህም ደግሞ ከፍተኛ ስልጠና የወሰዱ ውጭ ሀገር ድረስ ልከን ያሰለጠናቸው ባለሙያዎች አሉን። ከዛ በተጨማሪ ኪንግ ሎንግ ድራይቭ ሞተር የሚባል ድርጅትም ጋር የሞተር አምራች ካምፓኒ ነው። ከሱም ጋር የአፍተር ሴል ሰርቪስ አግሪመንት ተፈራርመን የነሱንም የአፍተር ሴል ሰርቪስ ስራ እንሰራለን። እዚሁ ያሉትን እቃዎች ዞር ዞር ብለን ማየት እንችላለን። አንድ ደንበኛ ኤሌክትሪክ ባስ ገዝቶ ከሄደ በኋላ የሚሰጠው አገልግሎት በስፋት እንዲገለጽልኝ ፈለኩ። መልካም
ከመገጣጠሚያ ከወጡ በኋላ ቀጥታ ተሽከርካሪዎቹ ወደኛ ስቴሽን ነው የሚመጡት። እኛ ስቴሽን ጋር መጡ አፍተር ሴል ሰርቪሱ ላይ ፒዲአይ እንሰራለን። ፕሪ ዴሊቨሪ ኢንስፔክሽን ያላቸውን በአማርኛ ምን ማለት ነው? የቅድመ ኢንስፔክሽን ስራ ማለት ነው። የመጨረሻው የጥራት ቁጥጥር እዚህ ነው። የመጨረሻው የጥራት ቁጥጥር እዚህ ነው የሚካሄደው ማለት ነው። ከዛም በኋላ ለደንበኞች ካስረከብን በኋላ ለደንበኞቻችን ስልጠና ይሰጣል። ስለ ተሽከርካሪዎች አያያዝ አጠቃቀም ሰፋ ያለ ስልጠና የሚሰጠው እዚህኛ ስቴሽን ላይ ነው። ከዛም በኋላ በየስንት ጊዜው ለአፍተር ሴል ሰርቪስ መምጣት እንዳለባቸው እዚያ አዌር ይደረጋሉ። መለዋወጫ በሚፈልጉም ሰዓት ለሜንቴናንስ ሲመጡ እዚሁ እናስተናግዳለን ማለት ነው። አብዛኛው ስልጠና በምን ዙሪያ ነው የሚሆነው? እቃውን አጠቃቀም ላይ ነው ወይስ መኪና አያያዙ ነው? ምን ላይ ያተኩራል? ጥሩ ጥያቄ ነው። መኪኖቹ እንደ ሀገራችን እንዳጠቃላይ እንዳለም ቢሆን አዲስ ቴክኖሎጂም እንደመሆናቸው መጠን ቅድሚያ ለኛ ባለሙያዎች ውጭ ልከን ይሄንን የግንዛቤ ስልጠና ወስደው የመጡ ባለሙያዎች ስላሉ በእነሱ ከአጠቃቀም ጀምሮ ከተሽከርካሪዎች ጋር ፋሚሊያር እንዲሆኑ እንዲላመዱ አዲስ ስለሆኑ ተሽከርካሪዎች የማላመድ ስራ ነው የምንሰራው። ቀጥታ ቢሰጣቸው ኦፕሬሽኑ ከማኑዋል ስንጠቀማቸው ከነበር ተሽከርካሪዎች ሙሉ ለሙሉ የተለየ ስለሆነ ያንን እንዴት ኦፕሬት ማድረግ እንዳለባቸው አሽከርካሪዎችን ቴክኒሻንም ካላቸው እንዴት መጠቀም እንዳለባቸው እንዴት መያዝ እንዳለባቸው ያንን አዌር እናደርጋለን እዚህ እኛ አፍተር ሴል ሰርቪስ ስቴሽኑ ላይ ማለት ነው። ያን ብቻም አይደለም። እዚህ አፍተር ሴል ሰርቪስ ስቴሽናችን ላይ አንድ ተሽከርካሪ ከደሊቨር ከተደረገበት ቀን ጀምሮ በስንተኛው ኪሎ ሜትር ላይ ወይም በስንተኛው ወር ላይ ለኢንስፔክሽን መምጣት እንዳለበትም እሱንም ስልጠናው ላይ አካተን እናሰለጥናለን። ክትትል ይኖረዋል። ክትትል አለው። ምናልባት እንግዲህ በኤሌክትሪክ ተሽከርካሪ እንደ በላይነክ እንደ ቢዝነስ ግሩፕ እና እንደ አፍተር ሴል ሰርቪስ ስቴሽንነታችን ቅድም እንደነገርኩሽ ከ6 በላይ ኢንተርናሽናል ካምፓኒዎች ጋር ነው አግሪመንት የፈረምነው። ያ ማለት የካትል ባትሪ የተገጠመላቸው ማንኛውም ተሽከርካሪ ከጎልደን ድራገኖች እኛ ገጣጥመን ለገበያ ከምናውላቸው ተሽከርካሪዎች ላሉን ተሽከርካሪዎች ኢትዮጵያ ውስጥም ሆነ በመላው አፍሪካ የሲኤቲኤል ባትሪ ለሚጠቀሙ ተሽከርካሪዎች አፍተር ሴል ሰርቪስ አገልግሎት እየሰጠን ያለ ነው። ለዚህም ስልጠናውን ወስደው ኤክስፐርት የሆኑ ባለሙያዎች አሉን። ያን ብቻ አይደለም፣ የኪንግሎንግ ድራይቭ ሞተር የሚጠቀሙ ተሽከርካሪዎችንም የአፍተር ሴል ሰርቪስ ኤጀንትነት አግሪመንቱን በመውሰድ ለነሱ አገልግሎት እየሰጠን ያለ ነው በመላው ኢትዮጵያ። ለኪንግሎንግ ለዳና ቴም4 ሞተር የሚጠቀሙም አሉ። እነዚህ ሁሉ የኤሌክትሪክ ተሽከርካሪ ፓርቶች ናቸው። ለነዛም የአፍተር ሴል ሰርቪስ እየሰጠን ያለን ብቸኛ ጎልደን ባስ ትራንስፖርት ወይም ደግሞ የበላይነክ እንደ ቢዝነስ ግሩፕ አፍተር ሴል ሰርቪስ ስቴሽን ይህን አገልግሎት እየሰጠን ያለው። ከዛ ተጨማሪ ምናልባት ያው ሌሎች ቻርጀሮችንም የኤሌክትሪክ ተሽከርካሪ ቻርጀሮችንም እያስመጣን እንሸጣለን። ለነሱ አፍተር ሴል ሰርቪስ እንሰጣለን። ለነሱም ለቻርጀሩ ዊል ላይን የሚባል ብራንድ ቻርጀር ነው እናስመጣው። ኤስኬዲ ያስመጣን እዚህ ነው ኮንፊገር አድርገን ለደንበኞች እያቀረብን ያለ ነው። ለሱም በኢትዮጵያ ብቸኛ አቅራቢና ብቸኛ አፍተር ሴል ሰርቪስ ኤጀንት ሆነን ነው የምንሰራው። እንዳጠቃላይ እጅግ በጣም ሰፋ ያለ አገልግሎት ነው እዚህ ስቴሽን ውስጥ እየተሰጠ ያለው። ምንድነው አሁን እየሰሩ ያሉት ያንተ ባልደረቦች? እዚህ እየሰራን ያለ ነው አሁን በቅርብ ጊዜ የመጡ ሲቲ ባሶች በኤሌክትሪክ ፉሊ ኤሌክትሪክ የሚሰሩ መኪኖቹ እኛ ጋር ፒዲአይ ነው የሚሰሩት። መጀመሪያ እንደመጡ ከመገጣጠሚያ እንደመጡ ፒዲአይ እንሰራለን። ፒዲአይ ስንሰራ ምንድነው መኪናው ለስራ ሬዲ ነው ወይስ አይደለም፣ ሬዲ ከሆነ ያንዳንዱ ነገር አፕሩቭ አድርገው ለዚህ ስራ ተብሎ የተመደቡ ቴክኒሻኖች አሉ። መካኒካል ሲስተም፣ ኒውማቲክ ሲስተም፣ ኤሌክትሪካል ሲስተሙንም ካጠናቀቁ በኋላ ቀጥታ ወደ ከስተመር እንልካለን። ወደ ከስተመር ከሄደ በኋላ ደግሞ ችግር ካጋጠመው የኛ ቴክኒሻኖች ውጪ ሄደው የሰለጠኑም አሉ። እዚህ ጋር ቻይኖችም ስላሉ እነሱ ያሰለጠኗቸው ብቁ የሆኑ ቴክኒሻኖች ስላሉ ልክ አሁን እንደምታዩት ይሰራል ማለት ነው። አሁን እየሰሩ ያሉት የኛ ቴክኒሻኖች እዚህ ጋር ያሉት የምታያቸው ታይላንድ ሄደው ከካትል ከሚባል ትልቅ ካምፓኒ እኛ ዲለር ነን። ለካትል፣ ለዳና፣ ለኪንግሎንግ አጠቃላይ ለነዚህ ድርጅቶችና ለጎልደን ባስ የቻይናው ካምፓኒ ማለት ነው እኛ ዲለር ሆነን ስለምንሰራ እዚህ ጋር እየሰሩት ያሉት ደግሞ ባትሪውን ነው። እነዚህ ሲቲ ባሶች የምታያቸው ባትሪያቸው ያለ ከላይ ነው። ካትል የሚባል ባትሪ እኛ ዲለሮችን በመጀመሪያ እንደነገርኳችሁ እኛና ግብጾች ማለት ነው የኛ ቴክኒሻኖች ከምስራቅ አፍሪካ እንዲሁም ሙሉ አፍሪካን እየሄዱ ይሰራሉ። ትዛዝ ሲመጣልን ሁሉን ሲስተም ጨርሰን ይሄዳሉ። እዚህ ጋር የመጣውን ደግሞ አሁን ይሄ ባትሪ ይሄ መኪና ባትሪ ችግሩ ምንድነው? ምን ቼክ እናድርግ? ለምሳሌ በኮምፒውተር ነው እኛ ጋር የሚታየው። ቀጥታ ወደ ስራ አይገባም። ባትሪ ቼክ ይደረጋል፣ ኮንትሮለሩ ቼክ ይደረጋል፣ ዲሲ ቼክ ይደረጋል። በኮምፒውተር ዲያግኖስ ተደርጎ ጥገና ይካሄድለታል። አሁን የምታያቸው ቴክኒሻኖች እኛ እየሰሩ ያሉት የባትሪውን ሄልዝ
ጤናማ ነው ወይስ አይደለም በኮምፒውተር ቼክ እያደረጉ ነው። ከውጭ የመጣ ኮምፒውተር ነው፣ በጣም ስማርት ነው። ሌላ ድርጅት ላይ የማይገኝ እኛ ጋር ያለ ኮምፒውተር ዲያግኖስ አድርገው ችግር ካለው ቀጥታ ምን ያደርጋሉ? ሜንቴን ያደርጉታል። ችግር ከሌለው አፕሮቭ አድርገው ይሄዳሉ ማለት ነው። እዚህ ጋር እየሰሩት ያሉ የካትል ባትሪ ማኔጅመንት ሲስተሙን ቼክ እያደረጉት ወይም ዲያግኖስ ስራ እየሰሩት ያሉት ማለት ነው። ሌሎች የግል ተቋማትም መንግስታዊ ተቋማትም ባሶችን ከናንተ እየወሰዱ ነው። ለነሱ ጭምር ነው ወይስ ለነዚህ ባሶች ብቻ ነው? ቴንክ ዩ ጥሩ ጥያቄ ነው። አሁን ላይ ባለን መረጃ ከ120 በላይ የበላይነህ ክንዴ ወይም እነዚህ ሲቲ ባሶችን ጨምሮ ተሽጠዋል። ኢቭን ክፍለ ሀገርም ሂደው የተሸጡ ሲቲ ባሶች በኤሌክትሪክ የሚሰሩ አሉ። እነሱን ትልቅ የመንግስት ድርጅቶችን ከኛ ጋር ገዝተው አሁን በቅርብ ጊዜ የሚወሰዱ ድርጅቶች አሉ። ከኛ ጋር የተሸጠ መኪና ቅድመ ድረ ሽያጩንም ጥገናውንም እኛ ጋር ነው የሚካሄደው። ያ ማለት ምንድነው? ቼክ አድርገን ለከስተመር ካስረከም በኋላ ለሚያጋጥመው ለእያንዳንዱ ነገር ጥገናም ሊሆን ይችላል፣ ሰርቪስም ሊሆን ይችላል፣ ዲያግኖሲስም ሊሆን ይችላል። እነሱን እያንዳንዱ ስራዎች የምንሰራው እዚህ ድርጅት ብቻ ነው ማለት ነው። ያ ምን ነው የሚያሳየን? እኛ ዋራንቲ ኢንጂነሮችም አለን። ዋራንቲ ኢንጂነሮች ማለት ካትል ባትሪ 8 ዓመት ዊዛውት ኤክስተርናል ዳሜጅ ካልተጎዳ እስከ 8 ዓመት ባለው ድረስ መቀየር እንችላለን ማለት ነው። በተመሳሳይ ሞተሮች ዳና ሞተር አለ፣ ኪንግሎንግ ሞተር አለ። እነዚህ እስከ 5 ዓመት ለመኪናው ለቦዲው ለእያንዳንዱ ስፔር ፓርት ደግሞ ለአንድ ዓመት ወይም ለ100 እስከ 100 ኪሎ ሜትር ባለው ዳሜጅ ቢሆን እኛ ነን የምንቀይረው ማለት በነፃ ማለት ነው። ነገር ግን ዳሜጅ የሚሆንበት መንገድ በአያያዝ ክፍተት ነው ወይስ በሌላ ነገር ነው? በአያያዝ ክፍተት ካልሆነ ቀጥታ እንቀይርለታለን ማለት ነው። ስለዚህ እነዚህም ብቻ ሳይሆን ማንኛውም ሲቲ ባስ በእኛ የምናስመጣቸው የምንሸጣቸውን ጥገናቸውን በበቂ ሁኔታ እኛ እናካሄዳለን ማለት ነው። እዚህ አሁን የምንመለከተው እንግዲህ ኤሌክትሪክ ሲስተሙ ላይ ነው ጥገና እያደረጉ ያሉት። ከዛ ውጪ የቦዲም ጥገና ትሰጣላችሁ? ምንም እኛ ጋር የሚቀር የለም። ምንም የሚቀር ነገር የለም። እኛ ጋር የተደራጀ ነው። የተደራጀ ማለት እግር ሰርቪስ የሚሰሩ የብቻ ባለሙያዎች አሉ። ቦዲ አንድ ዲፓርትመንት ነው። ቦዲ ጥገና ይገባል። ግጭት ቢያጋጥመው ሰምቲንግ ቢያጋጥመው ቀጥታ ተጠግኖ ቀለም ተቀብቶ ከምታዩ በላይ አዲስ ሆኖ ነው የሚወጣ መኪናው ማለት ነው። ቦዲዎችንም እንሰራለን፣ ኤሌክትሪክ ሲስተሞችንም፣ ኒውማቲክ ሲስተሞችንም፣ መካኒካል ምንም የሚቀረን ነገር የለም ማለት ነው። እኛ ጋር ሙሉ የተካኑ ባለሙያዎች ብቁ የሆኑ ባለሙያዎች ስላሉ እኛ ጋር የማይቻል ነገር የለም። በደንብ ሰርተን አጠናቀን ለከስተመሮቻችን እንሰጣለን። ዌልካም ነው የምንላቸው። እስካሁን ለነበረን ቆይታ ከልብ አመሰግናለሁ። ወደ ስራ መሄድ ትችላለህ። እኛም በጣም እናመሰግናለን። አመሰግናለሁ። እንግዲህ ተመልካቾች የበላይነህ ክንዴ ሜታል ኢንጂነሪንግ ፊቤላ ደብረ ብርሃን የሚገኘው የመኪና መገጣጠሚያ የኤሌክትሪክ የከተማ ባሶች እንዴት ይሰራሉ የሚለውን ቃኝተን አፍተር ሴል ሰርቪስ የጎልደን ባስ ግቢ ውስጥ ደግሞ የመለዋወጫና እንዲሁም ደግሞ የጥገና ስራ ምን ይመስላል የሚለውን ተመልክተናል። የዛሬው ፕሮግራማችን እዚህ ላይ ያበቃል። ሳምንት በበላይነህ ክንዴ ሜታል ኢንጂነሪንግ ስር የሚገኘው የገላን መኪና መገጣጠሚያ የደረቅና ፈሳሽ እንዲሁም ደግሞ የቦቴ መኪናዎች መገጣጠም ሂደት ምን ይመስላል የሚለውን የምንቃኝ ይሆናል። እስከ ሳምንት ቸር ጊዜ